አምነን ጥፋቱን አስተካክሏል። ቤሊንን ይቅርታ ጠይቋል። ቤሊን የአምነንን ይቅርታ ለመቀበል ያስቀመጠችው ህግ አለ። እንደዚሁም ደግሞ ቤሊን አምነንን ይቅርታ ስለተቀበለችው ባሩክ ትልቅ የሆነ ውሳኔ ወስኗል። እንግዲህ የባሩክ ውሳኔ ምንድን ነው? ቤሊንስ በአምነን ላይ ያስቀመጠችው ማዕቀብ ምንድን ነው? እንደዚሁም እንግዲህ በአምነንና በባሩክ መካከል ዛሬ ትልቅ ክፍተት ተፈጥሯል። ሁሉንም አጠር አድርጌ ይዤላችሁ መጥቻለሁኝ። በዋናነት ደስ የሚለው ነገር አምነን ጥፋቱን ማስተካከሉ፣ ቤሊንን ይቅርታ መጠየቁ ነው። ባሩክ እንግዲህ ስለተናደደ ነው ይህን ሊያደርግ የቻለው። ምክንያቱም ቤሊን ሊበቀለው ፈልጎ ነበር፣ ነገር ግን ያ አልተሳካም። ምክንያቱም ቤሊን የአምነንን ይቅርታ ተቀብላለች። አምነንም ደግሞ ቤሊን ያስቀመጠችለትን መስፈርት ተግባራዊ ለማድረግ ቃል ገብቷል። ይህ ነገር ባሩክን አንበሳጭቶታል እና አለፍ አለፍ እያልኩኝ ቪዲዮውን እያስገባውኝ ይዤላችሁ መጥቻለሁ ማለት ነው። በዛሬው ክፍል ያሉት አዳዲስ ነገሮች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ለማዳመጥ ሞክሩ። እንግዲህ በዛሬው ክፍል ደስ የሚሉም ነገሮች አሉ፣ እንደዚሁም ደግሞ የሚያስደነግጡ ባይዘዌ የባሩክ ስራ አምነን እንዲጠነቀቅ አግዞታል። እንግዲህ ባሩክ በጣም ትክክለኛ ፊቱ እየተገለጠ ያለ ይመስላል። በተለይ ዛሬ በአምነንና በቤሊን መካከል ያለው ነገር ሲስተካከል ባሩክ ያሳየው ፊት በጣም እስከ ዛሬ የሌለ ፊት ነበር። ምክንያቱም በቃ ሁኔታው፣ አነጋገሩ፣ እንቅስቃሴ ሁሉ በጣም የሚያስፈራራ ነበረና እንግዲህ ያደረገውም ነገር አምነን ጥንቃቄ እንዲያደርግ ጠቅሞታል። ምክንያቱም አምነን ከዚህም በላይ ብዙ ፈተናዎችን አልፏል። ይህ የባሩክ የዛሬው ድርጊቱ ደግሞ እንደ ታናሽ ወንድም እንግዲህ በትዕግስት ለማለፍ ቢሞክርም ነገር ግን እንግዲህ ለጥንቃቄ ይጠቅመዋል ብዬ ተስፋ አድርጋለሁኝ። ቤሊን እስከ ዛሬ ድረስ ብዙ ጊዜ ሰጥታው፣ ብዙ ሰዓት ሰጥታው ለሌላ ነገር ትኩረት ሳትሰጥ ብዙ ጊዜ የአምነን ጉዳይ በጣም የመጀመሪያ አጀንዳዋ የአምነን ጉዳይ ነበረ። እንደሚታወቀው ቤሊን ከጄሪ ጋር በነበረ ጊዜ ለራሱ ያው በትዳር ላይ ማለት ይከብዳል። ምክንያቱም ትዳር አልነበረም በጄሪና በአምነን መካከል የነበረው። በዛን ሁኔታም እንኳን ሆነው ቤሊን ከራሷ ይልቅ ለአምነን እንደዚሁም ደግሞ ከአምነንም አልፎ ራሷን ወደ ኋላ ትታ ለአምነን ቀድማ ታስባለች። ከአምነን ቀጥሎ ደግሞ ለጄሪ ታስብ ነበረ። ልጁን በጸነሰች ጊዜ የአባት እንክብካቤ ያስፈልገዋል በማለት እንደዚሁም ደግሞ ጽንሱ በወረደም ጊዜ ጄሪ በጣም ተጎድታለች እና አሁንም እንክብካቤ ያስፈልጋታል በማለት ራሷን ወደ ኋላ እያለች ለብዙ ሰዎች እንደዚሁም ለአምነን በጣም ስታስብ ስትጨንቅ ነበረ። እናቱ በሞተች ጊዜ በብዙ ነገር ማለት ይቻላል ብዙ ነገሮችን መጥቀስና ማስታወስ ይቻላል። ብዙ ስለሆኑ ይሄ ብሎ ማብራራት ለራሱ በጣም ከባድ ነው። በሁሉም ነገር ማለት ይቻላል ከሷ ጉዳይ ይልቅ የእሱን ጉዳይ ነበረ የምታስቀድመው ና ብዙ ወቅት ሰጥተዋለች፣ ብዙ ጊዜ ሰጥተዋለች። ጄሪ ከቤት ከወጣች በኋላ ለራሱ ብዙ እድል ሰጥተው ነበረ። ነገር ግን አምነን ይሄንን እድል አልተጠቀመበትም። አንዳንዴ በእጅ ያለው ወርቅ እንደ መዳብ ይቆጠራል እንደሚባለው እንደ ድንጋይ ነበረ የቆጠረው። እሱ ደግሞ ጭራሽ መዳብ ለራሱ ትንሽ ቦታ አለው። ምክንያቱም በቃ ምንም ትኩረት እየሰጣት አልነበረም። በተለይ ማሪያ ከመጣች ወደዚህ አብሮ አደጌ ቤተሰቡ ለታ አቶ ካርታን፣ ወይዘሮ ሴማ የተለያዩ ነገሮች ነበሩ በጭንቅላቱ የሚመላለሱት እንጂ የጄሪ ስሜት ያን ያክል ትኩረት ሰጥቶት አያውቅም ነበረ። እንግዲህ ከባለፈው ፓርት ላይ እንዳያቸውት ጄሪ በስተመጨረሻም ሁሉ ነገር ሲሰለቻት የራሷን ውሳኔ ወስና ከባሩክ ጋር ለመሆን እንደዚሁም የባሩክን የፍቅር ጥያቄ ተቀብለው ነበረ። ነገር ግን ያ እንግዲህ የተወሰኑ ሰዓታትን ከቆየ በኋላ ከሽፏል። እሱም የከሸፈው አምነን እንዳያችሁት ከባለፈው ክፍል ወደ መጨረሻ አካባቢ ከባሩክ ጋር ሲያወራ አምነን ከባሩክ ጋር ሲነጋገር በነበረ ጊዜ ችላ በማለቴ ብዙ ነገሮችን አጥቻለሁ። አሁን ግን የውሳኔ ሰው መሆን አለብኝ። ስለዚህ አሁን የምወስነው ውሳኔ አለኝ በማለት ተናግሮ ነበረ። ባሩክም አምነንን ሰርፕራይዝ ነው ያደረገው።
ፍቅረኛ ነበረችኝ፣ አስተዋውቃለሁ፣ በጣም እወዳታለሁ፣ ፍቅሬን ልገልጽላት ነው፣ ትቀበለኛለች አትቀበለኝም የሚል ነገር አማክሮት ነበረ። አምነን ደግሞ በወቅቱ ለባሩክ በጣም ደስ የሚል ምኞት ተመኝቶለት ነበረ። አምነንም ዛሬ በባሩክ ላይ ይሄን ተመሳሳይ ነገር ነው ያደረገው። የውሳኔ ሰው መሆን አለብኝ እወስናለሁ ነበረ እያለ የነበረውና እንግዲህ ውሳኔው ደግሞ ወደ ቤሊን ተመልሶ የቤሊንና የአምነን ጥምረት መልሶ እንደ አዲስ ተጀምሯል ማለት ነው። እንግዲህ ይህ ነገር ብዙ ፈተና ሊያስከፍላቸው ይችላል። በተለይ ባሩክ እንግዲህ በቀል ላይ በቀል ሌላ በቀል ነው አሁን እየተጨመረበት ያለው። መጀመሪያውኑ ወደ ቤት አመጣጡ በበቀል ነው የመጣውም አላማውም ለበቀል ነው ከባለፉት ነገሮች የተነሳ ማለት ነው። አሁን ደግሞ ጭራሽ ወደ ቤት ከመጣ ወደዚህ ከቤሊን ጋር የጀመረው አጀንዳ እሱ መልሶ ተነጥቋል። እንግዲህ ሁሌ በአምነን እንደተበለጥኩ ሁሌ እሱ ደስተኛ ሆኖ እኔ ከሱ በታች እንደሆንኩ አይነት ስሜት እንግዲህ አንዳንዴ የበታችኝነት ስሜት በጣም ከባድ ነው። እና በድጋሚ እንግዲህ ባሩክ በጣም ተበሳጭቶ ቤተሰቡን ወይዘሮ ሴማን ሁሉ ሲያመናጭቃት ነበረ። እንግዲህ የተፈጠረውን ነገር ወይዘሮ ሴማ ለራሱ ብዙም ደስ አላላትም። ምክንያቱም ባሩክ ስላመናጨቃት አይደለም ደስ ያላላት፣ በባሩክና በአምነን መካከል እንደዚህ ክፍተት መፈጠር የለበትም ብላ ታስባለች። ሌላ ደግሞ በቤሊንና በአምነን መካከል ያለው ነገር በጣም ያልተቀበለችው ነገር ነው። እርግጥ ቤሊን ሰሞኑን በጣም ራሷን ቀይራ ሌላ ሰው መስላ ብትመጣም የአቶ ካርታንን የዚህ ቤተሰብ ባለውለታነት ምንም የሚቀየር ነገር የለውም። እንደዚሁም ደግሞ ለማሪያ በጣም ትልቅ ቦታ አላት ወይዘሮ ሴማ። ለማሪያ ደግሞ ትልቅ በቃ ችግር የለውም ጉዳዩን እኔ ጨርሰዋለሁ፣ በአምነንና በአንቺ ዙሪያ ያለውን ከአቶ ካርታን ጋር ተነጋግረን በቅርብ ሰርጋቸውን እንበላለን የኔ ሙሽራ ብላት ነበረ። እንግዲህ የኔ ሙሽራ በቅርብ ትወኛለሽ ብላትም ሁሉ ቃል ገብታላት ነበረ። ያ የገባችላት ቃል ግን ያው የሚሳካ አይመስልም። አሁን በቤሊን ላይ ፈጽሞ ቀልድ መቀለድ እንደማይችል አምነን በተገቢ መልኩ የተረዳ ይመስላል። ከአሁን በፊት በምግብ ጠረጴዛውን በተለያዩ በቤተሰባዊ ጨዋታ ውስጥ ቤሊን ምንም ያክል የዚህ ቤት ነዋሪ ብትሆንም ምንም ቦታ የላትም ነበረ። በተለይ ከአምነን ጋር የሚያደርስ ምንም አይነት ነገር የላትም ነበር። ብዙ ጊዜ ይሄን አምጪ ይሄን ውሰጂ ከመባል ውጭ ሙሉ ለሙሉ በሚባል መልኩ የቤቱን የተረካቢነት ማለት ይቻላል። አንዳንዴ ተረካቢነቱ ሙሉ ለሙሉ ለማሪያ ነበረ። ይህ ከዛሬው ክፍል ጀምሮ ግን ያለው በተቃራኒው ይሆናል። ቤሊን ትልቅ ቦታ ተሰጥቷታል። እንግዲህ ቤሊንን አትናገሩብኝ ማለት ሁሉ ጀምሯል አምነን። ይህ ነገር ደግሞ ለወይዘሮ ሴማም አዲስ ነው። እንደዚሁም ደግሞ ማሪያም ይበልጥ ተስፋ እንድትቆርጥ ሆናለች። ማሪያ እንግዲህ ከባለፈው ክፍል ላይም ወደ ቤቷ ለመመለስ ከአምነን ቤት ለመውጣት እቃዋን ሰብስባ ነበረ። የተሰበሰበው እቃ ባይዘው ገና አልተስተካከለም፣ ወደ ቁም ሳጥኑ አልገባም። እንግዲህ ያንኑ አንስታ መሄዷ አይቀርም። ከሁኔታዋ አንጻር በጣም ተበሳጭታለች፣ በጣም ተናዳለች። ወይዘሮ ሴማንም መልሳ ሄዳ እያየሽ ነው ሁሉን ነገር በማለት መልሳ ስሞታ አቅርባለች። እኔን አታምነኝም ወይ በማለት እንግዲህ ወይዘሮ ሴማ መልሳ ማሪያን አረጋግታታለች። ይሁን እንጂ ይህ ነገር ፈጽሞ በወይዘሮ ሴማ አቅም የሚሳካ እንዳልሆነ የአምነንን ሁኔታ ስታይ የአምነንን ሁኔታ ስትረዳ ይህ ነገር በጣም ከባድ እንደሆነ እንግዲህ ካሁኑ የተገነዘበች ይመስላል። አምነን ብዙ ጊዜ እናቱ ወይዘሮ ሰምሃን በህይወት በነበረች ጊዜ ለራሱ ወይዘሮ ሰምሃን እባክህ ተረጋጋ ልጄ፣ ቁጭ ብለህ አሁንም እኮ የቀረ ሰዓት አለ በማለት በሚስት ምርጫ ወቅቱ አምነን ግን ተናዶ ውሃ ደፍቶባቸው ነበረ የሄደው። በጣም ተናዶ ተበሳጭቶ ትቷቸው ነበረ ወደኋላ ሄደውና አሁንም ወይዘሮ ሴማን ያንኑ ተመሳሳይ ነገር ማድረጉ ግልጽ ነው። አምነንን ለወይዘሮ ሴማ አዲስ ሰው አይደለም። ውስጡ ላመነበት ለወሰነው ነገር ለማንም ብሎ ወደኋላ እንደማይል የሚታወቅ ነው። እንግዲህ ወይዘሮ ሴማን ከልቡ ቢወዳትም ቢያከብራትም ነገር ግን አምነን ለወሰነው ውሳኔ በማንኛውም ጊዜ ለማንኛውም ሰው የማይመለስ እንደሆነ በጣም
ለውሳኔዎቹ ቆራጥ እንደሆነ እንግዲህ ወይዘሮ ሴማም ታውቃለች። ይህ ነገር በጣም አስፈርቷታል። አቶ ካርታንም በነገው እለት ይመጣሉ ተብሎ ይጠበቃል። አቶ ካርታን እንግዲህ በድጋሚ ወደ አምነን ቤት የሚመጣው በዋናነት በማሪያና በአምነን መካከል ያለውን ነገር ለማስተካከል ነው። እሱም ደግሞ ወይዘሮ ሴማም ቃል ገብታለታለች። አሁን ትመጣና ያለውን ነገር እናስተካክላለን ሁሉ ብለው ነበረ። እንግዲህ አቶ ካርታንም እየተጠበቀ ይገኛል። አቶ ካርታን ሲመጣ እንግዲህ አምነን እየጠበቀው ኦልሬዲ ያው አቶ ካርታን የቤተሰቡ ባለውለታ ከመሆኑም አንጻር አቶ ካርታን ደስ በሚል ስሜት እየጠበቀው ይገኛል። አቶ ካርታን ከመጣ በኋላ የሚያነሳው ሀሳብ ግን አምነንን በድጋሚ ያበሳጨዋል። ምክንያቱም ወይዘሮ ሴማም ይህንን ጉዳይ አንስታ በተነጋገሩ ጊዜ አምነን በጣም ተናዶና ተበሳጭቶ ነበረ። በዚህ ነገር ላይ እናቴ ለራሱ አልወሰነችም። እናቴ ለራሱ ምርጫ ነው የሰጠችኝ እንጂ እንትናን አግባ ብላ አላስገደደችኝም ብሎ ለወይዘሮ ሴማን ለራሱ እኔ ስላልወለድኩ ነው ወይ የሚል አይነት ትካዜ ውስጥ እንድትገባ አድርጓት ነበረ። እንግዲህ አቶ ካርታንም የሚያመጣው ሀሳብ ይህንኑ ተመሳሳይ መሆኑ አይቀርም። በድጋሚ አምነን በእነሱም ላይ መበሳጨቱ አይቀርም። እንደገና ደግሞ ባሩክ ከአምነን ጎን ለመሆንም አሁን ላይ ፈቃደኛ አይደለም። ምክንያቱም አምነንና ማሪያ አብረው እንዲቀጥሉ ይፈልጋል ባሩክ። ምክንያቱም አምነንና ማሪያ አብረው ከቀጠሉ እሱ በሚፈልገው መልኩ ጉዳዮቹን ማስኬድ ይችላል ማለት ነው። ቤሊን ግን የባሩክን እቅዶች፣ ክፋቶች እንደዚሁም የበቀል መንገድ ስለምታውቅ የመጀመሪያዋ የበቀል ተጠቂ የሆነችው እሷ የገባችበት የእልህ መንገድ እንደማያዋጣትና የባሩክ መጠቀሚያ ሆና እንደምትቀር ውስጧ ነግሯታል። ባይዘዊ በእልህ ተገፋፍታ ነው እንጂ በፊትም ፈልጋ ወዳ ያደረገችው ነገር አይደለም። እንግዲህ ሳይረፍድበት አምነን በጊዜ ይቅርታ መጠየቁ በጣም ደስ የሚያሰኝ ነገር ነው። እንግዲህ ወይዘሮ ሞርዚና አምነን ቤሊንን ይቅርታ በመጠየቁ በአምነንና በቤሊ መካከል ያለው ነገር በመስተካከሉ በጣም ደስተኛ ስትሆን፣ ወይዘሮ ሴማ ደግሞ በተቃራኒው በጣም ስሜታዊ ሆና ጥርሷን ነክሳ አቶ ካርታን የሚመጣበትን ሰዓት እየተጠባበቀች ትገኛለች። እንግዲህ አቶ ካርታን ሲመጣ በእርግጠኝነት በማሪያና በአምነን መካከል ያለውን ነገር ለማስተካከል ሀሳብ እንደሚያነሳ ምንም ጥርጥር የለውም። በዚህ ነገር ላይ ደግሞ ወይዘሮ ሞርዚና ከአምነን ጎን እንደሆነች በአሁኑም ክፍል ላይ ቃል ገብታለታለች። እስኪ አቶ ካርታን ሲመጣ ምን ይላል? አምነንስ ምን ይወስናል? ወይዘሮ ሞርዚናስ አምነንን በምን አይነት መልኩ ትደግፈዋለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል። የአሁኑ ክፍል ይሄንን ይመስል ነበር። አጠር አድርጌ እንደ ሀሳብ ነው ያቀረብኩት። በቪዲዮ ላይ ያሏችሁን አመለካከት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ